The Islamic Revolutionary Guard Corps Navy has seized 2 oil tankers. Clerical rulers saw Trump's demands on limiting Tehran's ballistic missile program as the biggest obstacle. And that includes the range of their ballistic missiles. የምስራች ከዴምሲ ሪል ስቴት በልዩ ቅናሽ ይጠቀሙ። በውቡና ማራኪው ለቡ መብራት ኃይል እነሆ የቤት ባለቤት ይሆናሉ። ከዚህ በፊት ዴምሲ በሚሸጣቸው ቤቶች ላይ እስከ 30 በመቶ ቅናሽ አድርጎ ነበር። አሁን ደግሞ ለ50 ቤቶች ብቻ ተጨማሪ ቅናሽ አዘጋጅቷል። ለባለ 3 መኝታ ቤት እስከ 3.6 ሚሊዮን ብር፣ ለባለ 2 መኝታ ደግሞ እስከ 2.8 ሚሊዮን ብር ቅናሽ አድርጓል። ፍላጎቱ ባለ 1 መኝታ ከሆነም እስከ 1.8 ሚሊዮን ብር በሚደርስ ቅናሽ ይጠቀሙ። እድል አንድ ናትና ፈጥነው በ0910 21 61 40 ወይም በ0940 92 99 00 ይደውሉ። አያቶላ አሊ ኮሚኒ ዶናልድ ትራምፕ እንደ ፈርዖን፣ ናምሩድ፣ ሬዛ ሻህና መሐመድ ሬዛ ያሉ የዓለም አምባገነኖች በእብሪታቸው ጫፍ ላይ ሲደርሱ እንደወደቁ ማወቅ አለባቸው። የዶናልድ ትራምፕ አወዳደቅ ግን ከእነርሱ የከፋ ነው ያሉት አሊ ኮሚኒ የኢራን እስላማዊ ሪፐብሊክ በሁከትና ብጥብጥ ውስጥ ወደ ኋላ እንደማይመለስ ተናግረዋል። ፕሬዚዳንት ዶናልድ ትራምፕና የእስራኤል ከፍተኛ ባለሥልጣናት በእስላማዊ አብዮት መሪ ላይ የሚሰነዝሩት ዛቻና ዘለፋ እየተባባሰ መምጣቱን ተከትሎ የናጃፍ ከፍተኛ ማርጃና ታዋቂ የሃይማኖት መሪ የሆኑት ግራንድ አያቶላ ሰዒድ አሊ አክበር ሁሴኒ ኸይሪ በአያቶላ ሰዒድ አሊ ኮሚኒ ላይ የሚደርስ ማንኛውም ጥቃት በመላው ዓለም ያሉ ሙስሊሞች ላይ የደረሰ ጥቃት ተደርጎ እንደሚቆጠርና መላውን እስላማዊ ማህበረሰብ በመቀስቀስ ትልቅ መዘዝ የሚያስከትል መሆኑን በመግለጽ በዶናልድ ትራምፕ ላይ የግድያ ትዕዛዝ አስተላልፈዋል። በመሪው ላይ የሚሰነዘር ማንኛውም ጥቃት በመላው እስላሚክ ኡማ ላይ ከተሰነዘረ ጥቃት ጋር እኩል የሚታይ ነው ያሉት ግራንድ አያቶላ ሰዒድ አሊ አክበር ሁሴኒ ኸይሪ የአሜሪካ ፕሬዝዳንትና ባለሥልጣኖቻቸው በኢራን ሉዓላዊነት እንዲሁም መንፈሳዊ የሃይማኖት ተቋማት ላይ የሚሰነዝሩት ክብረነክ አስተያየቶችን በማውገዝ እነዚህ ድርጊቶች ግልጽ የሆኑ የዓለም አቀፍ ሕግ ጥሰትና ጠብጫሪ ድርጊቶች መሆናቸው ብቻ ሳይሆን ለብዙ ሺህ ዓመታት ተጠብቀውና ተከብረው በኖሩ እስላማዊና ሰብአዊ ሴቶች ላይ ጦርነት ማወጅንም ያመለክታሉ። እነዚህ ጥቃቶች የሙስሊም ሀገራትን ክብር የሚነኩ ብቻ አይደሉም፣ በራሱ በእስልምና ላይ የታወጁ ቀጥተኛ ጦርነቶች ናቸው ብለዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር ሰዒድ አባስ አራግቺ ዩናይትድ ስቴትስ ከኢራን ጋር ስምምነት ላይ መድረስ ከፈለገች ፕሬዚዳንት ዶናልድ ትራምፕ በኢራን መንፈሳዊ መሪ በአያቶላ አሊ ኮሚኒ ላይ የሚያንጸባርቁትን ንቀትና ዘለፋ ማቆም አለባቸው ሲሉ ማስጠንቀቃቸው ይታወሳል። የኢራን ውጭ ጉዳይ ሚኒስትር ሰዒድ አባስ አራግቺ ሁለቱ ሀገራት ስምምነት ላይ እንዲደርሱ ፕሬዚዳንት ትራምፕ የሚፈልጉና እውነተኛ ከሆኑ በኢራን ሁለንተናዊ መሪ አያቶላ አሊ ኮሚኒ ላይ የሚያንጸባርቁትን አክብሮት የጎደለውንና ተቀባይነት የሌለውን ንግግራቸውን ወደ ጎን በመተው በሚሊዮን የሚቆጠሩ ልባዊ ተከታዮቻቸውን መጉዳት ማቆም አለባቸው ብለዋል። ኢራን ለዛቻና ስድብ እንዲሁም በንቀት የተሞላ አስተያየት ትዕግስት እንደሌላት ያስረዱት የውጭ ጉዳይ ሚኒስትሩ አራግቺ ኢራን በማንኛውም ጉዳይ ላይ ያላትን ፖሊሲ ከመግለጽ ወደ ኋላ ብላ አታውቅም። ዋጋችንን እናውቃለን፣ ነፃነታችንን፣ ሉዓላዊነታችንንና ጣፈንታችንን ማንም እንዲወስን በፍጹም አንፈቅድም ሲሉ በኤክስ ገጻቸው ላይ ጽፈዋል። የውጭ ጉዳይ ሚኒስትሩ አራግቺ የአሜሪካ ባለሥልጣናት ትምክህት በተሞሉ አስተሳሰቦቻቸው ወደ ከፋ ስህተት የሚያመሩ ከሆነ ኢራን ተገቢውን እርምጃ ከመውሰድ ወደ ኋላ አትልም ሲሉ አስጠንቅቀዋል። አሜሪካ ከቴህራን ጋር ያላትን ጠላትነት ወደ ድርድር ጠረጴዛው ለመመለስ የተጠናከረ ሙከራ አድርጋለች። በኢራንና በእስራኤል መካከል ለ12 ቀናት ሲካሄድ የነበረው ጦርነት እየተጠናከረ በነበረበት ወቅት እንኳን የአሜሪካ ባለሥልጣናት ከመጋረጃ ጀርባ ከኢራናውያን ጋር ይነጋገሩ እንደነበር ምንጮች ነግረውኛል ሲል ሲኤንኤን ዘግቧል። ኢራን ወደ ድርድር ብትመለስም ዩራኒየምን መበልጸግና ጥቅም ላይ ለመዋል የጀመረችውን ጥረት እንደማታቋርጥ የማያወላውል አቋሟን ለአደራዳሪዎቿ ሳይታለች ብሏል
ሲኤንኤን በዘገባው የኢራን መንፈሳዊ መሪ አያቶላህ አሊ ኾሜኒ የተቃውሞ እንቅስቃሴው እንደተጀመረ በኢራን ብሔራዊ ቴሌቪዥን ቀርበው ባደረጉ ንግግር የትራምፕ እጆች በኢራናውያን ደም ተበክለዋል፣ ይህን ዓመፅ የቀሰቀሱት ዶናልድ ትራምፕ ናቸው፣ ትራምፕ ለአማጽያን ትዕዛዝ እንደሰጡና ቅጥረኞች አሰማርተው እንደቀሰቀሱት አረጋግጠናል፣ ስለዚህ የአሜሪካ መንግሥት እጆቹ በኢራን ሕዝብ ደም እንደተበከሉ አውቀናል ያሉ ሲሆን በዚሁ የቴሌቪዥን መግለጫ መንግሥታቸው አጥፊዎችን፣ ቅጥረኞችንና አማጽያንን ለውጭ ዜጎች ቅጥረኛ ሆነው እንዲሰሩ እንደማይፈቅድ ተናግረዋል። የኢራን ባለሥልጣናት በአገሪቱ የውስጥ ጉዳዮች የአሜሪካ ጣልቃ ገብነት ከተከሰተ የሚደርሰውን ጂኦፖለቲካዊ ቀውስ በተመለከተ ከባድ ማስጠንቀቂያዎችን በመስጠት ላይ ናቸው። የኢራን የብሔራዊ ደህንነት ኃላፊ አሊ ላሪጃኒ በኤክስ ገጻቸው ላይ እንደተናገሩት የአሜሪካ ጣልቃ ገብነት በመላው ክልል ውስጥ ከፍተኛ ቀውስ ያስከትላል፣ በአካባቢው ያለውን የአሜሪካ ብሔራዊ ጥቅም የሚያወድም እርምጃን ያስከትላል ብለዋል። የኢራኑ መንፈሳዊ መሪ አሊ ኾሜኒ የቅርብ አማካሪ የሆኑት አሊ ሻምካኒ የአሜሪካ በኢራን የውስጥ ጉዳይ ጣልቃ መግባት የኢራንን ብሔራዊ ደህንነት ቀይ መስመር ማለፍ ነው ሲሉ አውጀዋል። የኢራንን ደህንነት የሚመለከት እያንዳንዱ ጣልቃ ገብነት የሚያሳዝን ምላሽ ይከፈለዋል ሲሉ በኤክስ ገጽ ላይ አስፍረዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ዋሽንግተን ጣልቃ ከገባች ኢራን በመካከለኛው ምስራቅ የሚገኙ የአሜሪካን ጦር ሰፈሮችን ኢላማ እንደምታደርግ አስጠንቅቀዋል። ይህ ደግሞ ከባድ ውጥረትን በአካባቢው እንደሚፈጠር በኢንተርናሽናል የክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር አሊቫዝ ተናግረዋል። አሜሪካ ጉዳዩን በጥንቃቄ መከታተልና መያዝ ካልቻለች አገዛዙን የበለጠ ኢሰብአዊና ኢዲሞክራሲያዊ እርምጃ እንዲወስድ ለማደፋፈርና የሕዝቡ የለውጥ ፍላጎት እንዲጨናገፍና የለውጥ ተነሳሽነቱን ተስፋ በማስቆረጥ አደጋ ላይ ትጥለዋለች ያሉት አሊቫዝ ትንታኔያቸውን በመቀጠል ነገር ግን እየተወሰደ ያለውን የአገዛዙን የጭካኔ ተግባራን ለመግታት በሚል ሰበብ አሜሪካ ትርጉም ያለው የጣልቃ ገብነት እርምጃ ከወሰደች ወደ አጠቃላይ ቀውስና ግጭት ሊሸጋገር ይችላል። ይህም ለዩናይትድ ስቴትስም ሆነ ለኢራን ሕዝብ ያልተጠበቀ ውጤት ያስከትላል ሲሉ አሊቫዝ የሁኔታውን አሳሳቢነት አብራርተዋል። የኢራን የመጨረሻው ንጉሥ ልጅ ስደተኛው አልጋ ወራሽ ልዑል ሬዛ ፓህላቪ በኤክስ ገጻቸው ላይ በለጠፉት አስደንጋጭ ዘገባ አያቶላህ አሊ ኾሜኒ ዜጎችን ጭካኔ የተሞላ ጥቃት እየፈጸመባቸው ነው፣ እባክዎን ሚስተር ፕሬዝዳንት በኢራን ሕዝብ ላይ የሚደርሰውን ሰቆቃ ለማስቆም ጣልቃ ለመግባት ዝግጁ ይሁኑ ሲል ለፕሬዝዳንት ትራምፕ ጥሪ አድርጓል። የ65 ዓመቱ የኢራን የመጨረሻው ንጉሥ ልጅ አልጋ ወራሽ ልዑል ሬዛ ፓህላቪ ኢራንን ለቆ የወጣው ገና በ15 ዓመቱ ነው። ከ60 ዓመታት በፊት በኢራን በተካሄደ ምርጫ በማሸነፍ ሥልጣን የያዘው ፕሬዝዳንት መሐመድ ሙሳዴግ የኢራንን ነዳጅ ዘይት በሞኖፖል የተቆጣጠረውን የብሪታንያ ኩባንያ በመውረስ የኢራን ሕዝብና መንግሥት ንብረት ማድረጉን ተከትሎ በሲአይኤና በኤምአይ6 በተቀነባበረ መፈንቅለ መንግሥት ከሥልጣን ከተወገደ በኋላ በ1953 የአባቱ ንጉሠ ነገሥታዊ ሥርዓት ተጠናክሮ ለድፍን 25 ዓመታት በሥልጣን ላይ ቆይተዋል። ስደተኛው የኢራኑ አልጋ ወራሽ ልዑል ሬዛ ፓህላቪ ወደ አገሩ ለመመለስና አገሪቱን ለመምራት የአሜሪካን ድጋፍ ማግኘት ይችላል። ለኢራናውያን ዴሞክራሲያዊ ሥርዓትን እንደሚያሰፍን በተደጋጋሚ ቃል እየገባ እንደሆነ የምዕራብ ሚዲያዎች እየዘገቡ ነው። አልጋ ወራሽ ሬዛ ፓህላቪ በ1967 ቴህራን ውስጥ ነው የተወለደው። የኢራን ሻህ የሆነው መሐመድ ሬዛ ፓህላቪና የሻህባኑ ፋራህ ፓህላቪ የበኩር ልጅ ሲሆን የፓህላቪ ልዑል ፋራህናዝ እና ልዑል አሊ ሬዛ የተባሉ ሁለት ወንድሞችና ልዕልት ሌይላ እንዲሁም ልዕልት ሻህናዝ የተባሉ ሁለት እህቶች አሉት። የኢራን የመጨረሻ ንጉሥ የነበረው አባቱ ገና በአስራዎቹ ዕድሜ ላይ ያለ የኢራን ንጉሠ ነገሥት መንግሥት አልጋ ወራሽ መሆኑን በይፋ አወጀለት። ገና የ15 ዓመት ታዳጊ እያለ የኢምፔሪያል ኢራን አየር ኃይል ካዴት በመሆን በ1978
በአሜሪካ አየር ኃይል አካዳሚ ለፓይለት ስልጠና ወደ አሜሪካ ተጓዘ። በቀጣዩ ዓመት በአያቶላ ኾሜኒ የተመራው የኢራን አብዮት ፈንድቶ በአባቱ የሚመራው የኢራን ንጉሣዊ አገዛዝ ተገረሰሰ። ስደተኛው ልዑል አልጋ ወራሽ ሬዛ ፓህላቪ ለአንድ ዓመት ያህል በስደት ላይ ከነበሩት የመጨረሻው የኢራን ንጉሥ አባቱ ጋር ነበር የኖረው። አባቱ በስደት እያሉ ባደረባቸው ሕመም በ1980 ከሞቱ በኋላ ስደተኛው ልዑል ራሱን ሬዛ ሻህ ዳግማዊ ብሎ በመጥራት በቀዝቃዛው ጦርነት ወቅት በውጭ አገራት እየተንቀሳቀሰ የኢራንን እስላማዊ ሪፐብሊክ መንግሥት በመቃወም የሚደረጉ ፖለቲካዊ እንቅስቃሴዎች ላይ በንቃት ይሳተፍና ያስተባብር ነበር። አልጋ ወራሹ በአገሪቱ ፖለቲካ ላይ በተጠናከረ መልኩ በመሳተፍ በ2013 የኢራን ብሔራዊ ምክር ቤት መስርቶ የኢራን የተቃዋሚ ድርጅቶችን አንድ ግንባር ለመፍጠር በንቃት መንቀሳቀስ ጀመረ። በኢራን ውስጥ ሊበራል ዴሞክራሲን በመደገፍና የወደፊቱን የኢራን መንግሥት ባህሪ ለመወሰን በኢራን ውስጥ ነፃ ሕዝባዊ ምርጫና ሕዝበ ውሳኔ እንዲደረግ የሚታገሉ የፖለቲካ ኃይሎችን ያበረታታል። ልዑሉ በተደጋጋሚ በአያቶላ አሊ ኾሜኒ የሚመራው የኢራን እስላማዊ ሪፐብሊክ መንግሥት ላይ የተካሄዱ የተቃውሞ እንቅስቃሴዎችን በመምራትና ስልጣን ላይ የሚገኘውን መንግሥት መወገድ የሚሹ ኃይሎች መተባበር እንዲችሉ የፖለቲካ ኃይሎች ግንባር እንዲፈጥሩ ጠይቋል። ኢራን የምዕራቡ ዓለምና የአውሮፓ አጋር እንድትሆን የፖሊሲ አውጪዎችንና ፖለቲከኞችን ተሟግቷል። አልጋ ወራሹ በአውሮፓና በአሜሪካ መንግሥታት የሚደረግለት የደህንነት ከለላና ወደ ሥልጣን ለመመለስ የሚያደርገውን ጥረት በምን ያህል ደረጃ እንደሚደግፉት ግልጽ አይደለም የሚሉ ብዙዎች ናቸው። አንዳንድ ምንጮች እንደሚሉት ደግሞ በተለያዩ የአውሮፓና የአሜሪካ ከተሞች በስደት የሚኖሩና የለውጥ ንቅናቄ ዋና አካል የሆኑ ኢራናውያን ፖለቲከኞች ያለማቋረጥ ከአልጋ ወራሹ በሚደረግላቸው የሚሊዮን ዶላሮች ድጋፍ ምክንያት ከፍተኛ ተቀባይነት እየተቀዳጀ ያለ ተጽዕኖ ፈጣሪ ፖለቲከኛ ስብዕናን ገንብቷል ይላሉ። ልዑል አልጋ ወራሽ ሬዛ ፓህላቪ ባለፈው ማርች 2025 በጀርመን የኢራን የሽግግር መንግሥት ምስረታ ላይ ባተኮረው የሙኒክ የጸጥታ ኮንፈረንስ ዝግጅት ላይ ልዑሉ እንዲገኝ በይፋ ተጋበዘ። ሆኖም የኢራን መንግሥት ባደረገው ጫና አልጋ ወራሹ በኮንፈረንሱ ላይ እንዳይገኝ ተደረገ። ሬዛ ፓህላቪ ይህንን ውሳኔ የኢራን ሕዝብና የጀርመን ዴሞክራሲያዊ እሴቶች ክህደት ሲል አውግዞታል። የጀርመን መንግሥት የኢራንን ሕዝብ ድምፅ ከማፈን ባለፈ ራሱን ከኢስላማዊ ሪፐብሊክ ጋር በቀጥታ አስተካክሏል በማለት ለመገናኛ ብዙሃን በሰጠው መግለጫ ድርጊቱን አውግዞታል። ኮንፈረንሱም በተለያዩ ምክንያቶች በተያዘለት ቀን ሳይካሄድ ቀረ። ብዙም ሳይቆይ ይኸው የኢራን መንግሥት ተቃዋሚ ኃይሎችን የሚያሳትፈው ኮንፈረንስ በሙኒክ እንዲካሄድ ቀን ተቆረጠ። ስደተኛው አልጋ ወራሽም በዚህ ኮንፈረንስ ላይ እንዲሳተፍ በድጋሚ ተጋበዘ። አልጋ ወራሽ ልዑል ሬዛ ፓህላቪ ማርች 18 ቀን 2025 በሙኒክ በተካሄደውና በርካታ የኢራን ተቃዋሚ ድርጅቶች በተሳተፉበት የሙኒክ ኮንቨርጀንስ ጉባኤ ላይ ባደረገው ንግግር የዛሬው ግባችን ኢራንን ማዳን ብቻ ነው። እናም የወደፊት ተልዕኳችን በኢራን ነፃ ምርጫ ማካሄድ ነው። በቅርቡ በቴህራን ያለው አምባገነን ሥርዓት ከውስጡ በሚፈጠር ቀውስ ውድቀቱ ይፋጠናል። እኛ ይህንን ዕድል ተጠቅመን በመላ አገሪቱ ሕዝባዊ ተቃውሞና ዓመፅ ማቀጣጠል አለብን። አሁን እርግጠኛ ሆኜ የምነግራችሁ የአያቶላ አሊ ኾሜኒ መንግሥት እስከሚቀጥለው ማርች 2026 አይደርስም፣ ይወድቃል። ስለዚህ ግባችን ሌሎች አዳዲስ የተቃዋሚ ድርጅቶችን ከመፍጠር ይልቅ በተለያዩ ጊዜያትና የዓለም ክፍሎች ያሉትን የኢራን ተቃዋሚ ኃይላት በመካከላቸው የትብብር ዘዴ መመስረት መሆን አለበት ሲል ለጉባኤተኛው አቅጣጫ ሰጥቶ ነበር። አሁን ላይ ኢራን ውስጥ የተቀሰቀሰውን ሕዝባዊ ዓመፅና ተቃውሞ በቅርበት የሚከታተሉ ኢራናውያን ፖለቲከኞች አልጋ ወራሹ በሙኒክ ኮንፈረንስ ላይ ያደረገው ንግግር ከአሜሪካ የውጭ ጉዳይ መስሪያ ቤት ወይም ከሲአይኤ የተሰጠውን ሰነድ ነው እያሉ ነው። አልጋ ወራሹ በሙኒክ በተካሄደው ኮንፈረንስ ላይ የወደፊቱ ግዴታችን
በሕገ መንግሥቱ ምክር ቤት ውስጥ በሕዝቡ ድምፅ ላይ የተመሠረተ ዴሞክራሲያዊ ሥርዓት ማቋቋም ነው። እናም ከ1978 ልማዶች በተቃራኒ የኢራንን አዲስ ሥርዓትና ይዘት የመጨረሻ ቅርጽ በተመለከተ ሁሉም ኃይሎች ለኢራን ሕዝብ ይበጃሉ ያሏቸውን አማራጮች ለማቅረብ ሐሳብ ለማዋጣት ይዘጋጁ። የሕገ መንግሥቱ ምክር ቤት ፕሮጀክት በቅርብ ወራት በአገራችን ኢራን የሚፈጠረውን ለውጥና ነውጥ ተከትሎ ለኢራን ሕዝብ ዴሞክራሲያዊ ሥርዓትን ለማስፈን በምርጫ ሳጥኖች አማካይነት ብሔራዊ ሕዝበ ውሳኔ እንደሚያደርግ ላረጋግጥላቸው እወዳለሁ ብሎ እንደነበር ሲያስታውሱ፣ በእርግጥ የኢራኑ አያቶላ ኹሜኒ መንግሥት በመጨረሻው መጀመሪያ ምዕራፍ ላይ ነውን ሲሉ መጠየቅ ጀምረዋል። ጁን 17 ቀን 2025 በኢራንና በእስራኤል መካከል ለ12 ቀናት የተካሄደውን የቦምብ ድብደባና የሚሳኤል ጥቃት ተከትሎ አልጋ ወራሹ ሬዛ ፓህላቪ የኢራን ኢስላማዊ ሪፐብሊክ በሞት አፋፍ ላይ መሆኑንና በሥርዓቱ ውስጥ ያሉ ውስጣዊ ክፍፍሎችና መገለሎች የአገዛዙን ውድቀት እንደሚያመለክቱ፣ ለረጅም ጊዜ ጭቆናን በመቃወም እየታገለ ያለው የኢራን ሕዝብም በቅርቡ ነፃ እንደሚወጣ በመግለጽ በዚህ አጋጣሚ የኢራን ወታደራዊና የደህንነት ኃይሎች አገዛዙን ትተው የሕዝቡን የለውጥ እንቅስቃሴ እንዲቀላቀሉ አሳስቧል። አልጋ ወራሹ በኢራን እስራኤል ጦርነት ወቅት በነበረው አቋም በተለይም የእስራኤልን ጥቃቶች እንደ ዕድል በመጠቀም ሕዝቡ መንግሥትን በኃይል ለማስወገድ እንዲነሳ ጥሪ ማቅረቡ ከሌሎች በርካታ የኢራን ተቃዋሚ ኃይሎች በኩል ጠንካራ ትችትና ተቃውሞን አስከትሎበት ነበር። በኢራን ውስጥ ከፍተኛ ተቀባይነት ያላቸው የፖለቲካ ምሁራንን ጨምሮ አልጋ ወራሹን የትውልድ አገሩን የከዳ የጽዮናውያን ሎሌና ቅጥረኛ በማለት አውግዘውታል። በወቅቱ አልጀዚራ እሱ በእርግጥ የእስራኤልን ጦርነት የሚደግፍ ብቸኛው ኢራናዊ ተቃዋሚ ነው፣ እናም እስራኤል በኢራን ላይ የፈጸመችውን ከባድ የቦምብ ድብደባ ላለማውገዝ በመምረጥ በአንድ ወቅት አግኝቶት የነበረውን ትንሽ ሕዝባዊ ድጋፍ ሙሉ ለሙሉ ሊያጣ ይችላል በማለት ዘግቦ ነበር። የ65 ዓመቱ ስደተኛ አልጋ ወራሽ ሬዛ ፓህላቪ ይህንን ሁሉ ውግዘት ሰምቶ እንዳልሰማ በመሆን አሁንም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦራቸውን ወደ ኢራን እንዲያዘምቱ ጥሪ ማቅረቡን አጠናክሮ ቀጥሏል። ከኢራን እስላማዊ አብዮት መሪ አያቶላ አሊ ኾሜኒ የሚሰጠውን ግዳጅ ለመወጣት የሚወርድለትን ትዕዛዝና መመሪያ ተቀብሎ ግብረ መልስ ሊሰጥ የኢራን ጦር ኃይል ሙሉ በሙሉ ተዘጋጅቷል። ይህን እርምጃም በማንኛውም ጊዜና ቦታ ለመፈጸም ሰራዊቱ በቆራጥነት ለመንቀሳቀስ ዝግጁ መሆኑን ሜጀር ጀነራል አሚር ካታሚ አጽንኦት ሰጥተው ተናግረዋል። የአገሪቱን እስላማዊ ሥርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የአገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው።